ፕሮሰስ ጨርሻለሁ። ይሄ ደም የሆነ ልጅ እኮ እያልኩት ነው፣ ደጋገምኩልሽ። ደም የሆነ 3 ወር ያልሞላው ልጅ ይዘሽ ሰው ሀገር ሊሄድ ማለት ምን ማለት ነው? እዛ ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ከረማችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ሩታ ከእርገት ከእህቷ ጋር በመሆን እንግዲህ አንዳንድ ነገሮችን ስትወያይበት ነበረ። በነገራችን ላይ ማለት ነው ቤተሰብ ሰሞኑን በሩታ ላይ እንግዲህ ልታገባ ነው፣ የውጪ እድል መጣላት፣ የውጪ ሀገር ሰው ሊያገባት ነው ምናምን የሚሉ ነገሮችን ፖስት እያየን ነው። እና ማለት በዚህ ልክ እኮ ሩታን የሚያጣድፋት የሚያስቸኩላት አንዳች ነገር የለም። ሩታ ማድረግ የምትችለው ነገር በእያንዳንዱ በፍላጎቷ በሆነ ወቅት ላይ ሁሉም ነገር ሲረጋጋ ማድረግ የምትችለው ነገር ነው። እና በዚህ ልክ አብርሃም ከሄርሜላ ጋር እንደፈለገ ስለሆነ ሌላ ነገር ውስጥ ስለገባ ብቻ እሷም ቸኩላ ሌላ ነገር ውስጥ ትገባለች ማለት አይደለም። ተረዳችሁ አይደለ? በአሁን ሰዓት እሷ የልጅ እናት ናት። እግዚአብሔር ትልቅ ጸጋ ሰጥቷታል። ደስታ የምታገኝበት ቢያንስ እንኳን የደረሰባትን ነገር የምታክምበት ልጅ ሰጥቷታልና አሁን ላይ ሩታ ፎከስ የምታደርገው ብዬ ማስበው ልጇ ላይ ነው። ስለዚህ ቤተሰብ ማለት ነው ሩታ በዚህ ልክ ቸኩላ ሌላ ነገር ውስጥ የምትገባ አይደለችም። ሲጀመር ደግሞ ህይወት መጀመር ከፈለገች ምንም ይሄን ያክል በሰውም መጥቶላት የምትጀምረው ህይወት የለም። ሁሉም ነገር እግዚአብሔር በፈቀደ ነው የሚሆነው። ከሀገርም መውጣት ደግሞ እንደዚህ እኛ እንደምናወራው ቀላል ነገር አይደለም። እንኳን አይደለም ኢሮፕ ኖርማሊ አረብ ሀገራት አፍሪካ ሀገራት ላይ እንኳን በቀላሉ ፕሮሰስ መጨረስ እንዴት እንደሚከብድ ሁላችሁም ታውቁታላችሁ። ሜቢ ይህንን ፕሮሰስ ከዚህ በፊት ጀምራችሁ የምታውቁ ወገኖች ማለት ነው። እና አሁን በየትኛው ስቴፕ ነው ከመቼው ተጀምሮ ከመቼው አልቆ ነው የሩታ ፕሮሰስ ግማሽ ላይ የደረሰው? እና ትንሽ ተጋነነ ልበል እኔ እንጃ። እዚህ ጋር እኔ ብዙ አልተዋጠልኝም። ለምን እንደሆነ ታውቃላችሁ? ውጪ በተለይ ደግሞ የአውሮፓ ሀገራት ላይ በአንድ ጊዜ አልቆ የምትሄዱት ነገር በፍጹም አይኖርም በታምር ማለት ነው። ምክንያቱም እንዴት እንደሚከብድ ነገሮች እንዴት ቶሎ እንደማያልቁ ሁላችንም እናውቃለን። ስለዚህ ይህንን እንተወውና ወደ ዋናው ወደ ጭብጡ ሀሳብ ስንገባ ልጅ ይዞ በዚህ ሰዓት ላይ ከሀገር ልውጣ ወደዛ ሊድ ወደዚህ ሊድ የሚለው ነገር እውነት ለመናገር ሩታ ተገቢ ነው ብዬ አላስብም። አሁን አንቺ ገና 2 ወር ነው አይ ቲንክ 2 ወር ጨርሳለች መሰለኝ። ገና 3 ወር አልሞላትም ባይዘው ማለት ነው። እቺ ልጅ አራስነቷ እንኳን በአግባቡ አላለቀም እና ልጁ በዛ ላይ ገና አንድ ፍሬ ህፃን ነው፣ ገና ደም ነው። እርገት እንዳለችው ማለት ነው እህቷ በጣም ጥሩ አርጋ መክራታለች። ስለዚህ ሩታ አንድ ነገር ልነግርሽ ፈልጋለሁ። እኔ እንደ አንድ ተመልካችና ሐሳቤን በተረዳሁት ልክ ምን ማድረግ እንዳለባት ብዬ እንደማስበው ነው ሐሳብ የምሰጠው ማለት ነውና አንቺ ያለሽ ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ደግሞ ከህግ በላይ የሚሆን ሰው የለም አይደለም እንዴ? ስለዚህ አብርሃም ልጁን እንዴት ማየት እንዳለበት በህግ አግባብ አለው። መቼ ሄዶ ማየት እንዳለበት እንዴት ማየት እንዳለበት ሁሉም ስነ ስርዓት አለው። ዝም ብሎ እንደዚህኛ እንደፈለግን አሽሼ ገዳሚ አይደለም። በቃ እናንተ አሁን ላይ ፍቺ ስላደረጋችሁ ልጅሽን በምን አግባብ መጥቶ ማየት እንዳለበት በህግ አግባብ ሁሉን ነገር ታስተካክያለሽ። አንደኛ። ሁለተኛ ነገር ደግሞ ከስሩ ያሉትን ቡችሎቹ ማለት ነው ሁለተኛ እንዳይረብሹሽ ማድረግ ትችያለሽ፣ እሱም በህግ አግባብ ማለት ነው። ስለዚህ ሰላምሽን በገዛ እጅሽ ማስተካከል ትችያለሽ። ግዴታ ከሀገር ስለወጣሽ ግዴታ የነሱ አላማ እንዲፈጸም መጠቀሚያ መሆን የለብሽም። ወንን ለመናገር ሌላው ደግሞ ቤተሰብዬ ማን ነው ሩታን ወደ ውጭ የሚወስዳት ሰው ማን ነው? ከጀርባ ያለ ሰው ማን ነው? ሄርሜላ እጀረጅም ናት ታውቃላችሁ። በገንዘብ ኃይል ነው ሁሉ ነገሯ። አብርሃምን የሳበችው በገንዘብ ኃይል ነው። ብዙ ነገሮች እያደረገች ያለችው በገንዘብ ኃይል ነው። ስለዚህ አሁንም ሩታ ከሀገር ብን ብላ እንድትወጣላት ሜቢ በጀርባ በኩል የላከቻቸው ሰዎች ቢሆኑስ? አሁን እሷን ሩታን ወደ ውጭ እንወስዳለን የሚሉት የታውቃቸው ነው። ዘመዷ አይደሉ፣ ያጎቷ ልጆች አይደሉ፣ አክስቷ አይደለች። ማን ናቸው እነዛ ሰዎች? ለሩታ ፕሮሰስ የጀመሩ ሰዎች። ስለዚህ ሩታዬ በልጠትሽን ተጠቀሚ። አንዳንድ ጊዜ የውጭ ፕሮሰስ ስለተባለ እና የአብርሃም ጓደኞች መሆናቸውን እንዳትረሺ። አሁን አንቺ አካባቢም ቢሆን ለአንቺ እገዛም ድጋፍ ያደርጉልሽም ያሉት በጠቅላላ የአብርሃም ጓደኞች ናቸው። ለመናገር የኔ የምትያቸው ጓደኞች የግልሽ የሉም። እኔ እስከማውቀው ድረስ ሁሉም በአብርሃም ስር የመጡ ናቸው፣ ጥሩም መጥፎቹም ማለት ነው። ስለዚህ
ሰዎች እንደዚህ አይነት ነገር ከመቼው ነው ጥድፍድፍ ብሎ እንዲህ አይነት ነገር ሊጀመር የታሰበው? ይሄ ነገር ሌላም ችግር ይኖረዋል። ሄርሜላ ሩታን ብናርጋ ከሀገር አስወጥታ ማለት ነው እሷ የፈለገችውን ነገር ለማድረግ ምንም ከማድረግ ወደኋላ አትልም። ይህንን ማስተዋል አለብሽና ፕሮሰሱን የጀመረልሽ ቤተሰብ ቢሆን በዘመድ በኩል ቢሆን አይ ከሊናት ዘመዷ ናት፣ አጎቷ ልጅ ነው፣ ያክስቷ ልጅ ነው እንላለን። ነገሩ ይሆን ያለው በዚህ በኩል አይደለም። እንደሰማነው ከሆነ ይህንን ሐሳብ ይዘው የመጡት የአብርሃም ጓደኞች ናቸው። ሩታ ራስሽን መጠበቅ ያለብሽ ሰዓት እንዲያውም አሁን ነው ብዬ ነው የማስበው። ምክንያቱም ምን አጀንዳ ይዘው እንደመጡ ምንም የምታውቂው ነገር የለም። ይሄን ያህልም እንደዚህ ለነሱ ማለት መጠቀሚያ መሆን የለብሽም። ሰው እንዴት የማያውቀው ሰው ፕሮሰስ ጀምሮለት ከሀገር ልወጣ ይላል? ይሄ በጣም የተሳሳተ ሐሳብ ነው። እንደኔ ቤተሰብ እናንተ ሐሳባችሁን በኮሜንት ማስቀመጥ ትችላላችሁ። ግን አስባችሁታል? ቤተሰብ ማታቋት ሴት ከውጪ ሩታ ልርዳ ብላ ምናምን ነገር ውጪ ፕሮሰስ ሊጀመርላት ያች ሴት ማን ናት? የሄርሜላ ወገን ልትሆን ትችላለች፣ እንዲሁም ደግሞ የአብርሃም ወገን ልትሆን ትችላለች። ምክንያቱም ሩታ እዚህ መቀመጧን የማይፈልጉ በተለይ እንደ ሄርሜላ አይነት ሴት ባገኙት አጋጣሚ ሁሉ በቃ ምንም ተቀናቃኝ አይፈልጉም። ገባችሁ አይደል? ስለዚህ ይህን ያክል ራሷን አሳልፋ መስጠት የለባትም። ብልጥነቷን መጠቀም አለባት ብዬ ነው ማስበው። ሲቀጥል ሩታ ምን አታ ነው ከሀገር የምትወጣው? ሰላሟን ፍለጋ ለነሱ ስትል አስቡት እንግዲህ ጉዳዩ ሰላም ጉዳይ ነው እንደተናገረችው ከሆነ። ስለዚህ ያለችው ኢትዮጵያ ውስጥ ነው። በድጋሚ እናገራለሁ። በህግ አግባብ ሁሉ ነገር ማስተካከል ትችላለች። እንዳልኳችሁም አባትየው እንኳን ልጁን ሲጠይቅ እንዴት አድርጎ በህግ እና በስነ ስርዓት ሄዶ መች መጠየቅ እንዳለበት ለልጁ ምን ማድረግ እንዳለበት እያንዳንዱን ነገር አስተካክላ እርግጥ ብላ ልጇን እያሳደገች ህይወቷን በቀጣይ ማስተካከል ትችላለች። እንዴ እሷ ምን አታ ነው ከሀገርስ የምትወጣው? አስቡት። እግዚአብሔር ይመስገን ጥሩ ነገር ላይ ነው ያለችው። የምትሰራው ነገር አሪፍ ነው። ጥሩ ገቢ አለ። እንዴ ይሄማ በጣም ራስን አሳልፎ እንደ መሰዋት ነው የሚቆጠረውና ሩታዬ የትም መሄድ የለብሽም። እንደ ሐሳብ ግን ቶሎ እንደዚህ አፈጣጥኖ ከሀገር የሚወጣበት አይደለም። ኢሮፕ እውነት ለመነጋገር ማለት ሽፍን አድርጎ ማለፍ ከባድ ስለሆነብኝ ነው ይሄንን እየደጋገምኩ የምናገረው። ለማንኛውም ግን ማለት ነው ዋናው ነገር ምንድነው? ጭብጡ ነው። ጭብጡ ስላችሁ ይሄ ጉዳይ እንደ ሐሳብ ሌሎች ሰዎች ላይ እንኳን ቢከሰት ምን ማድረግ እንዳለባቸው ማስተማሪያ ይሆናል ብዬ ስለማስብ ነው። ባልና ሚስቶች መካከል ችግር ተፈጠረ፣ ተለያዩ። ከዛ በኋላ ህይወት ይቀጥላል አይደለ? ህይወት ሲቀጥል ደግሞ እሷ በባል ብስጭት ምናምን ሀገር ጥላ መውጣት የለባትም። ህይወቷን ማበላሸት የለባትም። ስለዚህ ህይወቷን እዚሁ ሀገር ላይ ሆና በአግባቡ መምራት ትችላለች፣ ምንም ነገር ሳትጨናነቅ ማለት ነው። እንዳልኳችሁም ከህግ በላይ ማንም ሊሆን አይችልም። እና እኔ የራሴ ሐሳብ ይህን ይመስላል። እርገት እህቷ ደግሞ በጣም ጥሩ ምክር ነው የመከረቻ። በነገራችን ላይ ሩታ እህትሽን በደንብ ዝሚ ማለት ነው። ምክንያቱም ጥሩ መልእክት ወይም ደግሞ ጥሩ ምክር ነው የመከረችሽ። እንዴት ሰው በሰው ሀገር የማያውቀው ቦታ ለዛው ማንነቱ እንኳን የማይታወቅ ሰው ፕሮሰስ ልጨርስለት ብሎ ከሀገር ይወጣል? እንደው ቢሆን እንኳን ነው የምላችሁ ቤተሰብዬ፣ እኔ ብዙም አልተዋጠልኝም፣ ግን ቢሆን እንኳን እንዴት ተነስቶ ይወጣል? ሲቀጥል ደግሞ አንድ አራስ ልጅ ይዘሽ ሄደሽ አንቺ ግን የመጀመሪያ እናት ነሽ። ስለ ልጅ ብዙ ይቀርሻል ሩታዬውን ለመናገር አይደለ? ማለት እንደ አንድ እናት ሁለቴ ወልደሽ ወይ ሶስተኛ ወልደሽ አይተሽው አይደለም፣ የመጀመሪያሽ ነው። ይሄን ልጅ ደግሞ አያት እያለልሽ ቤተሰብ እያለው እናት አባቶችሽ እህቶችሽ እያሉ እዚህ በፍቅር ማደግ ሲገባው ከሀገር እየተንገላታ ከአንቺ ጋር የሚወጣበት ምንም ምክንያት የለም። አንቺ የምትንገላችበት ምንም ምክንያት የለም። ስለዚህ ቤተሰቦችሽ እየተናገሩ ያሉት ትክክል ነው። እህትሽ እየተናገረች ያለችው ትክክል ነው። ከሀገር መውጣት ምንም የሚያስፈልገው ጉዳይ የለም። እዚህ ጋር አበቃ እኮ ተፋታን አላችሁ አይደለ? ተፋታን ካላችሁ ደግሞ አብርሃም ስርዓቱን በህግ ታስይዋለሽ። ልጁን በስነ ስርዓት እንዲጠይቅ ማለት ያው ይጠይቃል ግዴታ ስለሆነ፣ ግን ደግሞ ሰዓት የሚባል ነገር አለ። መች መጠየቅ እንዳለበት ለልጁ ምን ማድረግ እንዳለበት ተቆራጭ ማድረግ ሁሉ ነገር በህግ አግባብ ይሄዳል ማለት ነው። በትዳር መካከል እንግዲህ ራሱን የቻለ ፕሮሰስ አለው። ከዛ ባለፈ ደግሞ እዛ አካባቢ ውርውር እያሉ የሚያስቸግሩትን እንደነ አቤል አይነቱን ወጥ የሚረግጡትን ደግሞ እነሱንም በህግ ማስተካከል አለቀ።
በቀደም እኮ ማለት ነው ከፍተኛ የሆነ ንቀት ነው ለሩታ ሲያሳያት የነበረው። እንደዛ ነጭ በነጭ ለብሶ መጥቶ ሲናገርበት የነበረው መንገድ ድሮ እንደዛ እንዳልተለሰለሰ ሩታን እንደዛ እንዳልተሽቆጠቆጠላት አሁን ላይ የሚያሳያት ንቀት እኔ እውነት ቪዲዮን አይቼ በጣም ነው ውስጥ ያዘነው። ነውር ነው። በቃ እቺ ልጅ የልጅ እናት ናት። በዚህ ልክ እንዲማረግም ለራስክም እንጃ የኃጢያት ክምር ነው የምታስቀምጠው። አንተም ነግ አይታወቅም ታገባለህ፣ ልጅ ይኖርካል ምናምን የዘራከው ነው የምታጭደው በነገራችን ላይ ማለት ነው። ሩታን ይሄን ያክል ለማሳዘን ለማናደድ የምትሄዱበት ስቴፕ አሁን ላይ ያበቃ የሞተ ጉዳይ ነውና በቃ ማቆም ነው ያለባችሁ። መኖር ካለባችሁ የራሳችሁን ህይወት መኖር። አብርሃምም መርጧል አይደል ያንን ህይወት በቃ ይኖረው። ሩታም ደግሞ ትኖርበት በሰላም ማለት ነው። እና እዛ አካባቢ ያላችሁ በተቅላላ የሆነ ሰዓት ላይ ሁሉም ነገር በህግ አግባብ ሊስተካከል እንደሚችል ማወቅ አለባችሁና በራሳችሁ እንደፈለግን ማድረግ እንችላለን የሚለውን አስተሳሰብ ያለውን ጭንቅላታችሁን አጽዱት። የምትጎዱበት ነገር ስለሚበዛ ማለት ነውና ሩታን እኔ በዚህ ልክ ነው ሐሳብ ሊሰጥበት የምችለው ባሰበችው ሐሳብ ላይ ማለት ነው። ለማንኛውም ቤተሰብዬ እናንተ የተሰማችሁን ሐሳብ በኮሜንት ማስቀመጥ ትችላላችሁ። ስለነበረን ቆይታ ክብረት ይስጥልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።